እንዴ ሰማሽኝ ምን ልታረጊ ነው? ከዛስ መፍትሄ ነው እንደሞ ነው ጤና አንቺ ጤነኛ አይደለሽም እንዴ? በሶስት ቤት መጫወት አንተ የምሶስም ምን አይመለከተኝም። እኔ የሶስም ምናምን አትበይ። አከበርኩሽ እኮ አብሳላት። ወደ ሌላ ችግር ከምንገባ ውጪልኝ። ማክበር እንደዚህ ሆነ። እሺ ማክበር አሁን ልትስሚኝ ስሞክሪ አምጥቼ እኔ መገርጨጭ ነው ያለብኝ ስትስሚኝ እኔ መሳም አለብኝ። ማክበር እንደዚህ ሆነ ምን ማለት ነው? ኦኬ አንተ ግን እምቢ ብለኸኝ እኔ በህይወት አልተው በህይወት አልነው ራስሽን ልታጠፊ ነው። ይኸውልሽ እንደዚህ አትበል። በጣም ገና ነሽ። ስሚ አብሳላት እኔ ካንቺ ጋር መሆን አልፈልግም አልችልም አልኩና አንቺ ራስሽን የምታጠፊበት ምንም ምክንያት የለም። ገብቶሻል አይደል? ሰማሽኝ አይደል? ቤተሰብ አለሽ፣ ብዙ መምራት ያለብሽ ህይወት አለ። ገብቶሻል? ለወንድ ልጅ ብለሽ ራስሽን ማጣት የለብሽም። ተመልሽ አንቺ መካሪ ያለው ቤተሰብ ሀይሚና ብሩኬ እንዲለያዩ የሚፈልጉ ብዙ ሴቶች አሉ ማለት ነው። መግቢያው ላይ እንደሰማችሁ እንዳዳመጣችሁ አምሳሉ ሀይሚና ብሩኬ እንዲለያዩ በጣም ነው የምትፈልገው ማለት ነው። ከዚህ በፊት እዩ ነበረች፣ አሁን ደግሞ መልሳ አምሳል ጀምራለች ማለት ነው። ግን ምን አይነት ጉድ ነው! በጣም ይገርማል። ሴቶቹ ምን ሆነው ነው እንዲህ? ከብሩኬ ውጭ ወንድ የለም እንዲህ? ብሩኬ እንጂ ሌላ ወንድ እንደሌለ ነገር ከብሩኬ ራስ ላይ አንወርድም በማለት ያው እንደምታዩ ብሩኬን ስቃዩን አበሉት ማለት ነው። ሲቀጥል ደግሞ ያው ሁሉን ሰው ያውቃል ብሩኬና ሀይሚ አንድ እንደሆኑ የማያውቅ የለም። የማያውቅ አለ ብዬ በጭራሽ አልገምትም ማለት ነው። እና ሴቶቹ ምን ሆነው ነው? በጣም ረካሽ ሆነናል አልኩም። አንዷም ስናባርል ሌላ ትመጣለች፣ ሌላዋም ስናባርል ደግሞ ሀይሚና ብሩኬ በሰላም መኖር አልቻሉም። ከአሁን በኋላ ሀይሚና ብሩኬ የሆነ አማራጭ መፈለግ አለባቸው። ወይ አገር መቀየር አለባቸው፣ ወይም ደግሞ አድራሻቸውን ደብቀው መቀመጥ አለባቸው። እንደምታዩ አሁን ላይ ብዙ ሴቶች ሀይሚና ብሩኬ እንዲለያዩ የሚፈልጉ ብዙ ሰዎች አሉ ማለት ነው። እና ምን እንደሚሻላቸው አላውቅም። በቃ ሀይሚና ብሩኬ ከአሁን በኋላ አገር መቀየር አለባቸው። ካሉበትን ቦታ መቀየር አለባቸው። አለዛ አሁንም ቢሆን ሀይሚና ብሩኬ ሰላም አይኖራቸውም ማለት ነው። ሲቀጥል ደግሞ አንዳንድ ሴቶች ሴትን ባታሳድቡ፣ ሴት ረካሽ ባታደርጉ ጥሩ ነበረ። እና ሰሞኑ ያው እንደምታውቁ ሀይሚ ለአንድ ሳምንት ዱባይ ሄዳ ነበረ። ዱባይ ስትሄድም ደግሞ ብሩኬ ተከትሏት ሄደም። ካሁን በኋላ አይለምደኝም ካላንቺ ሌላ ማንም አላይም ብለው እንደምንም አመጣት። ካመጣትም በኋላ ያ እንደምታዩ ሁሉን ሰው ሀይሚ ወደ ራስሽን ተመልሽ፣ እሺ በዩ፣ አታሳፍሪው በማለትም ብዙዎቻችሁን መከረችዋል። ሀይሚም ደግሞ ምክርም አላሳፈረችም፣ እሺ አለች። እሺን ካለች በኋላ ደግሞ ያው እንደምታውቁ ሌላ ደግሞ አዲስ ነገር ተፈጠረ ማለት በጣም ያሳዝናል። እውነቴ ነው የምላችሁ።